ሰው እንዳያየው ካናቲራ ነገር ነበር በጨቅጨቅ ያለች እሷን እዚህ ውስጥ አረኩኝ። ህዝብ እርስ በርስ አይተያዩም ጸብናቸው ብሎ የሚያማቸው ቴዲ አፍሮና ሰይፉ ፋንታሁን በድብቅ ያደረጉት ነገር ይፋ ሲወጣ ሰዎችን ሁሉ ያስደነገጠ አጋጣሚ ተፈጥሯል። በሌላ በኩል ደግሞ ለኢትዮጵያ ኪነ ጥበብ ህይወታቸውን የሰጡት አበበ ፈለቀና ዮሐንስ አፈወርቅ በጽኑ ህመም ወድቀው ሰውነታቸው ፈርሶ የመጨረሻ አሳዛኝ ሁኔታ ላይ ይገኛሉ። በቲክቶክ ላይ ለከንቱ ነገር ገንዘብ በሚፈስበት በዚህ ዘመን እነዚህ አንጋፋዎች እንዲህ ጥለን ማለፋችን የት ያደርሰናል የሚል ጥያቄን ያስነሳል። ለጥቂት ደቂቃዎች አብራችሁን ስትዘልቁ ሰይፉና ቴዲ አፍሮ ያደረጉትን አስገራሚ ደግነት ነግረናችሁ ስለ ሁለቱ አንጋፋ አርቲስቶች ያሉበት ሁኔታ እናወራለን። ምረቱን ያምጣላችሁ እያላችሁ እስከ መጨረሻው አብራችሁን ቆዩ። ዘመኑ ህይወታቸውን በሙሉ ለሙያቸው ለታመኑ ህዝብ ላገለገሉ የኪነ ጥበብ ሰዎች አሊያም ደግሞ ትልልቅ ስራ ለሰሩ ባለሙያዎች ሳይሆን ባፋቸው አደር ለሆኑት ለሚቀጥፉ እንዲሁም በቲክቶክ ማህበረሰቡ ላይ ድራማ ለሚሰሩ ሰዎች ያደላል። የተደላደለ ኑሮንም ይሰጣል። የቅንጦት ህይወትን እስኪሰለቻቸው ድረስ ያቀናጣቸዋል። ይህን ዘመን ዋጅተው መኖር ያልቻሉት ደግሞ ቅንጦት ቀርቶባቸው ሲታከሙ ለመታከም የሚሆን ገንዘብን እንኳን ሲቸገሩ እንመለከታለን። በተለይ ቀደምት የኪነ ጥበብ ሰዎች ለሙያቸው ታማኝነት ሲሉ እንደ ሻማ ቀልጠው ውብ ጊዜያትን ሰጥተውናል። ለኛ የማይረሳ ጊዜን ሲሰጡን እኛ ግን ረስተናቸዋል። በሀገራችን የፊልም ታሪክ ውስጥ ሁላችንም የወደድነው የምናስታውሰው አንድ ፊልም አለ፣ አላዳንኩሽም። ይሄን በተወዳጁ አቀንቃኝ አብነት አጎናፍር የተደረሰውን ፊልም ያልተመለከተ ያላለቀሰም ሰው የለም። ይሄን ፊልም ስናስታውስ አእምሮአችን ላይ ቀድሞ የሚመጣው ዶክተሩ ነው፣ በመስማማት የሚወደደው ገጸ ባህሪ። ይሄንን በብቃት የተጫወተልን አንጋፋው አርቲስት ዮሐንስ አፈወርቅ ነው። የአንጋፋ ከያኒ ከፊልምና ከድራማ ባሻገር ከ30 ዓመታት በላይ በአገር ፍቅር ቲያትር ቤት የተለያዩ ቲያትሮችን በመጫወት ይታወቃል። ከ3 አስርት ዓመታት በላይም ያለምንም አቅም መንሸራተት ክብሩን እንዳስጠበቀ የቀጠለ ህዝብንም ሀገርንም ያገለገለ ከያኒ ነው። ታዲያ ዮሐንስ በደረሰበት አደጋ ምክንያት ለዓመታት በህመም እየተሰቃየ ይገኛል። በዘመናችን ልመና በቀለለበት ጊዜ ሁሉም ቸግሮኛል እርዱኝ እያለ ችግሩን አውጥቶ አስረድቶ በወገኑ በሚረዳበት ዘመን ዮሐንስ ግን ለዓመታት ከህመሙ ጋር እየታገለ ለመጠየቅም እያፈረ ዘልቋል። ለዛም ነው ወጥተው ለለመኑ ሳይሆን ተቸግረው ለመጠየቅ ግን ብዙ ማነቆ ለያዛቸው ችግራቸውን የሚረዳቸውን ሰዎች ላጡ አዝናለሁ የሚባለው። ዮሐንስ ከህመም ጋር ቢታገልም ችግሩን አውጥቶ ለመናገር አልደፈረም። በቅርብ ጊዜ ምስሉን የተመለከቱ ሰዎች ያንን የተደላደለ ሰውነቱን የመፍረስ ነገር ፊቱ ላይ የነበረውን ወዘና ከሱ ርቆ ያስተዋሉ ሰዎች አረምን ተፈጠረ ብለው ጠይቀዋል። በማህበራዊ ትችት የሚታወቀው ዘሪሁን ተዝናኑም አርቲስቱን እንታደገው በማለት በከፍተኛ ችግርና ህመም ውስጥ መኖሩን አጋርቶ ነበር። ይሄ ሁሉ ሲሆን በአርቲስቱ የተፈጠረውን ነገር ግን ማወቅ አልተቻለም። አሁን በራሱ አንደበት የተፈጠረውን ነገር እንደዚህ አስረድቷል። ሰው እንዳያየው ካናቲራ ነገር ነበር በጨቅጨቅ ያለች እሷን እዚህ ውስጥ አረኩኝ። በቃ ሰው ያዝናል፣ ያጨበጭባል። ከዛሬ 6 ዓመት በፊት እዚህ ቦታ ላይ እኔ ወደ ባክስቴጅ ለመግባትና በቃ ኃይለኛ ዝናብ ለአንድ ሰዓት ያክል ኃይለኛ በረዶ የቀላቀለ ዝናብ ዘንቦ ነበርና ያው እንደምታየው ክፍት ነው። እዛች ጋር ሳላውቀው ይሄ ነጭ በረዶ ነው በእግሬ ልክ ነው ያገኘኝና እንደዚህ ብድግ አድርጎ ነው ያፈረጠኝ። እዚች መጠቁማት ቦታ ላይ የወደኩት ከዛ ወድቄ በዚህ በጎን ነው የወደኩት። ይሄ ቦል የሚባለው ነገር እንደዚህ ነው ብድግ ነው ያው በረዶ ነው ሴራሚክ ከዛ በኋላ ተነስቼ ብድግ ብዬ ወደዛ ለመግባት ሳስብ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየሁ። እንደምን ያችን ነገር ይዤ ተንፏልቄ ቢሮ የገባው ማለት ነው። ቢሮዬ ታች ቦታ ላይ ናት። ከዛ ቁጭ ብዬ በቃ ምንም እዚህ ሰው የለም፣ ይሄ እንትኑ ተዘግቷል፣ በቃ ማን ይምጣ። መጨረሻ ላይ ወንድሜ አርቲስት ተፈራ ወርቁ በዚህ አካባቢ እዛች ጋር የሆነች ይህን ነገር አይቶ ጎብኝቶ ሲመለስ እርዳታ ነበር እዛች ጋር የተቀመጠ እሱን አይቶ ሲመለስ አየኝና አልኩት። ከዛ በኋላ ጉዳዩን ነገርኩት። መንቀሳቀስ አልችልም፣ መቀመጥ አልችልም፣ በጣም ያመኛል፣ በጣም ያስጨውኝ ነበር። እዛ መኪና ይዞ መጣ። አንድ ሐኪም ቤት ዛራ የተነሳው የአጥንት መሰበር ፍራክቸር ነው ነገር አጋጠመኝ ማለት ነው። ቦሎ አጋጠመኝ። ስለዚህ ያለው አማራጭ በተለያየ ቦታ ሄዶ ሕክምናው መውሰድ ነው እንጂ እሽታም ይሄ የሚያሽሉ ሰዎችን እሱ ማስለቀቀው ምግብም እንትን አይለው። በቀጥታ አቤት ሆስፒታል ሄድኩ። ከአቤት ሆስፒታል ያለውን ነገር አዩት። በጥቁር አንበሳ ሪፈር ተጽፎ አሁን እንግዲህ ዳኑ አጥንት ስፔሻሊስት ዳኑ እንግዲህ አላውቅም፣ ሌሎች ምን ዮርዳኖስ አሉ ይባላል። እንግዲህ እነሱ ጋር ተሄዶ አንዱ ጋር ሊሆን ይችላል። ይሄን ነገር ባለው ነገር ገንዘቡ ከተገኘ
እጠቀማለሁ ብዬ አስባለሁ። ብዙ ሰርተው እንዳልሰሩ የሚታዩ ከዘመኑ ጋር ለመጓዝ ተቸግረው መንገድ ለተዘጋባቸው በሰሩት ስራ ልክ ያልከፈልናቸው የኪነ ጥበብ ሰዎች ሲቸገሩ መመልከት የልብ ስብራትን ይፈጥራል፣ ደግሞም ያስተዛዝባልና ለዚህ ድንቅ የጥበብ ሰው የአቅማችንን እርዳታ እናድርግለት ዘንድ እንጠይቃለን። በቲክቶክ መንደር ጡትና ቂጥ በማየት ጊፍቶችን ሲያዘንቡ የሚኖሩ ወገኖቻችንም ይህን በማድረጋቸው ጽድቅም ሆነ የህይወት ተድላን አያገኙምና እንደዚህ ጥሩ ስራ ለሰሩ የጥበብ ሰዎችን በማገዝ ገንዘባችሁን በጎ ስሩበት እንላለን። ለዮሐንስ ምሕረቱን እንዲሰጠው አጥብቀን እንመኛለን። ሀገራችን ኢትዮጵያ በፊልምና በቲያትር ኢንዱስትሪ ውስጥ ፈለቀ የማርሃ አበበ ስላላት እድለኛ ናት ብንል ምንም አይነት ማጋነን ሊሆን አይችልም። የሰራቸው ፊልሞች ከ9 አይበልጡም። ሁሉም ፊልሞች ግን በሀገር ውስጥ ብቻ ሳይሆን በባህር ማዶም አሸናፊዎች ናቸው። እሱ ፊልም ይስራ እንጂ ሽልማት ያሳድደዋል የሚባልለት ድንቅ ተዋናይ ነው። ለጥበብ የተሰጠ ጥበበኛ ነው። ጥበብን አከበረ፣ በጥበብ ተከበረ። ይሄው አሁንም እንደተከበረና እንደተናፈቀ እንዲሁም እንደተወደደ ከሩብ ምዕተ ዓመት በላይ ተሻግሯል። ጅማሮ ከሰይፉ ፋንታሁንና ሌሎች ባለሙያዎች ጋር በማድረግ የቲያትር ጉዞውን ሀብሎ ጀምሯል። በሁሉም ቲያትር ቤቶች በርከት ያሉ ቲያትሮችን በመጫወት ነግሶበታል። ፈለቀ የተመልካች አድናቆትን ብቻ ያገኘ ባለሙያ አይደለም። ከአንጋፋ እስከ ወጣት ከያኔያኖች በሙሉ የሚያደንቁት እሱን መሆን የሚመኙት ድንቅ ባለሙያ ነው። እጅግ በጣም አንባቢ መሆኑም ከሌሎች የተለየ እንዲሆን አድርጎታል። አንዳንዶች ፈለቀ ፈላስፋ ነው ይሉታል፣ የህይወት አተያዩ ለየት ሲልባቸው። ታዲያ የአንጋፋ ተዋናይ ጎዳና እስከ መውጣት ደርሷል። የጎዳና ህይወትንም ያውቀዋል። በስሙና በዝናው ልክም የተከፈለው ሰው አይደለምና በሀብት የተጥለቀለቀ ሰው አይደለም። ይልቁንስ በብዙ ችግር የሚያልፍ በደሳሳ ቤትም ምሽቶችን የሚያሳልፍ ሰው ነበር። በቅርብ ቴዎድሮስ ተሾመ ከመንግስት አካላት ጋር ተነጋግሮ ቤት እስኪሰጠው ድረስ በሙያው ቢደነቅም ኑሮውን ለማሸነፍ ግን የተሻለ ክፍያ አላገኝም። ፈለቀ የማርሃ አበበ ከ5 ዓመት በፊት በከፍተኛ የስትሮክ መመታት ለአልጋ በቅቶ እንደነበረ እናስታውሳለን። ሕክምናውንም ከሀገር ውስጥ እስከ ሀገር ውጭ ለመከታተል ሞክሯል። ታዲያ ከ3 ዓመት በፊት ፈለቀ አሁን ተሽሎኛል፣ ወደ ስራ ለመመለስም ዝግጅቴን ጨርሻለሁ፣ እግዚአብሔር አድኖኛል እያለ ቢያወራም እስካሁን ግን ምንም አይነት ስራን አልሰራም። ይልቁንስ በቅርብ ጊዜ የወጣው ፎቶ መነጋገሪያ ሆኗል። ፈለቀ ሰውነቱ ቀንሶ በመቋሚያ ተደግፎ ያዩ ሰዎች ፈሌ አሁንም አልተሻለውም እንዴ እንዲሉ አድርጓቸዋል። የስትሮክ ህመም ለረጅም ጊዜ ጽኑ ትሪትመንት ያስፈልገዋል። አንድ የተመታ ሰው ደግሞ ሕክምናውን በስርዓት ካልተከታተለ ጉዳዩ የማገርሸት አሊያም ደጋግሞ የመከሰት እድል እንዳለው ይናገራሉ። ምናልባትም ፈሌ ሕክምናውን በስርዓት ተከታትሎ አልጨረሰ ይሆናል፣ አሊያም እያገረሸ ሊሆን ይችላል። ሕክምናውን ለመከታተል ደግሞ ከፍተኛ ወጪን ይጠይቃል። ይህ ሰው በስራው ልክ ያልተከፈለው በድካሙ ልክ ያላገኘ ሰው ነውና ወጪውን ለመሸፈን ይቸግራል። እንደ ፈሌ አይነት የተለየ አስተሳሰብና እይታ ያላቸው ድንቅ ጥበበኞች ደግሞ አረ ተቸገርኩ ደግሞም ታምም ያለው ድረሱልኝ ብለው ህዝብን ለመጠየቅ ይሸማቀቃሉ። በተለይ ፈለቀ አንድ የሚዲያ ላይ ወጥቶ ጉዳዩ ተሰምቶ ስለነበረ ደግሞ ደጋግሞ እየወጣ መጠየቅን ፈርቶ ሊሆን ይችላል። ምናልባትም በወቅቱ ተሽሎኛል የሚል ምላሽ ሰጥ የነበረውም ከዚሁ ጋር የተያያዘ ሊሆን ይችላል። ነገር ግን በያዝነው ሳምንት የተመለከትነው ምስል ፈጽሞ ደህና ለመሆኑንና በህመም ላይ መሆኑን ያረጋግጣል። ፈሌ መታመሙ ጋር ተያይዞ ብዙ ባለሙያዎች እገዛን እያደረጉለት እንደነበረም ይታወሳል። ነገር ግን በዋናነትና በተከታታይ ጊዜ ከጎኑ የቆሙት ህዝብ እንደ ባላንጣ የሚያያቸውና ሁለቱ ኮጸብ ናቸው እየተባለ በተደጋጋሚ ጊዜ የሚወራባቸው ሰይፉ ፋንታሁንና ቴዲ አፍሮ ናቸው። የብዙሃኖችን እንባ በማበስ የሚታወቀው ግራው ሲሰጥ ቀኙ ያይም እየተባለ የሚሞካሸው ስለሱ ደግነት በፍጹም እንዲነሳ የማይፈልገው ሰይፉ ፋንታሁን ለፈለቀ አበበ ከህመሙ ጊዜ ጀምሮ ከጎኑ ነው። በየጊዜው በመቶ ሺህ የሚቆጠሩ ገንዘቦችን ድጋፍ ያደርግለታል። ነገር ግን ሰይፉ ከኪሱ ወጥቶ እያደረገለት እንደሆነ አይነግረውም። አንድ አጥብቆ የሚወድህ ስራዎችን የሚወድ ሰው ነው የላከልህ እያለ የወንድምነቱን ገንዘብ እንዳይሸማቀቅ አድርጎ ቀለል በማድረግ ከታመመበት ጊዜ ጀምሮ እስካሁን እርዳታ እያደረገለት ይገኛል። በእርግጥ ሰይፉ ለሱ ብቻ ሳይሆን ለሌሎችም በደግነት የቆመ ሰው መሆኑ አሁን ላይ ህዝብ በደንብ እየተረዳውና እየመሰከረለት ያለ ሰው ነው። ሌላኛው ለፈሌ እርዳታን የሚያደርገው ተወዳጁ አቀንቃኝ ቴዎድሮስ ካሳሁን ቴዲ አፍሮ ነው። የማርሃ ፈለቀ አበበ በአንድ ወቅት እንደተናገረው ከሆነ ቴዲ ከጎኑ ሆኖ ከፍተኛ የሆነ እገዛ እያደረገለት ነው። ማንም የማያደርገውን እያደረገልኝ ነው፣ ለዚህም አመሰግነዋለሁ በማለት ምን እንዳደረገለት ባይናገርም ቴዲ ግን ፈሌ ታሞ ስራ ካቆመበት ጊዜ ጀምሮ ከጎኑ ያልተለየ ድንቅ ሰው መሆኑን በዚህም መገረሙን ተናግሯል። በእርግጥ ቴዲም ቢሆን በበጎነት የሚታማ ሰው አይደለም። ቴዲንም ሆነ ሰይፉን በድብቅ ለምትሰጡት ፈጣሪ በልጆቻችሁ ይካሳችሁ፣ ቀሪ ዕድሜያችሁም በጤናና በደስታ የተሞላ ይሁን። ፈሌና ዮሐንስ ፈጣሪ በምሕረት እጁ ይጎብኛችሁ እንላለን። አበቃን። ሐሳብ አስተያየታችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።